እግዚአብሔር የፈጠረው እከሌ ለሚባል ወንድ እከሊት የምትባል ሴትን አይደለም። እገሊት ለምትባል ሴት እገሌ የሚባል ወንድን አይደለም። እግዚአብሔር የፈጠረው ለእገሌ ሴትን ነው፣ ለእከሊትም ደግሞ ወንድን ነው። እግዚአብሔር የፈጠራቸው ወንዶች ደግሞ በቁጥር የተወሰኑ አይደሉም። እግዚአብሔር የፈጠራቸው ሴቶች በቁጥር የተወሰኑ አይደሉም። የእግዚአብሔር ፈቃድ ምንድነው? በዚህ ውስጥ ካለ ወንድና ሴት አድርጎ ፈጥሯቸዋል። አንድ ወንድ ከአንዲት ሴት ጋር እንዲሆን የእግዚአብሔር ፈቃድ፣ አንዲት ሴት ከአንድ ወንድ ጋር እንድትሆን ነው የእግዚአብሔር ፈቃድ። ግን ያ አንድ ወንድ ያንቺ ምርጫ ነው። ግን ያቺ አንዲት ሴት ያንተ ምርጫ ነች። የእግዚአብሔር ዓላማ በትዳር ውስጥ ሁለት የተባሉት በፍቅር አንድ ሆኖ እንዲኖሩ ነው። ያቺ አንድ ሴት ግን እግዚአብሔር ያዘጋጃት ብትሆንም የምትመርጣት አንተ ነህ ከብዙ ሴቶች። ያ አንድ ወንድ ግን እግዚአብሔር የፈጠረው ቢሆንም ከብዙ ወንዶች ግን የምትመርጫው አንቺ ነሽ። ይህን በመሰረታዊነት ማወቅ መረዳት ያስፈልጋል። እግዚአብሔር በመጀመሪያ ወንድና ሴት አድርጎ ፈጠራቸው። እገሌ ለሚባል ወንድ እከሊት የምትባል ሴት እግዚአብሔር አልፈጠረም። እከሊት ለምትባል ሴት እገሌ የሚባል ወንድ እግዚአብሔር አልፈጠረም። ብዙ ጊዜ በንግግሮቻችን ተለምዶ ዕውቀት ሆኖ ስፍራ የያዘው ብዙ ጊዜ ምን እንላለን? ግራ ጎኔ ትመጣለች፣ ግራ ጎኔ አይቀርም፣ ታገኛለህ ግራ ጎንህን የሚባል ነገር አለ። ሲጀመር መጽሐፉ ግራም ቀኝም አይልም።